ከወደ ትግራይ ክልል በትግራይ ክልል አዋሳኝ አካባቢዎች ላይ ግጭት መጀመሩን የሚያመለክቱ መረጃዎች አመሻሹን ወጥተዋል። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች በዛሬው ዕለት ማቋረጡን ተከትሎ ጉዳዩ አነጋጋሪ ሆኖ የዋለ ሲሆን የፈረንሳዩ መገናኛ ብዙሃን አጃንስ ፍራንስ ፕሬስ፣ የኳታሩ አልጀዚራን ጨምሮ ሌሎችም ዓለም አቀፍ መገናኛ ብዙሃን በትግራይ ክልል አዋሳኝ አካባቢዎች ላይ ተኩስ ልውውጥ መኖሩን የሚያመለክት ዘገባ ይዘው ወጥተዋል። በመከላከያ ሰራዊቱና በቲዲኤፍ መካከል ተደረገ የተባለው ውጊያ መነጋገሪያ ሆኗል። ሰሞነኛው ውጥረትና ግጭት ወደ ሙሉ ጦርነት ይሸጋገራል በሚል በትግራይ ክልል ነዋሪዎች ጭንቀት ውስጥ መግባታቸውን ተናግሯል። የከተማ አስተዳደሩ ማስጠንቀቂያውን አውጥቷል። የተፈጠረው ግጭት በተመለከተም ዓለም አቀፍ የመገናኛ ብዙሃንም ሽፋን እየሰጡት ነው። ውዕሊ ፕሪቶሪያ ይከበር ኣብ ልዕሊ ዝበለ ህዝቢ ዝተፈጸመ መጥቃዕቲ ድሮን ኣብ እንትጮ ተፈጺሙ ኣሎ። አብይ አሕመድ ሎሚ ወጋሕታ ኣብ ከተማ እንትጮ ኣብ ልዕሊ ዘይቲ ዝፀዓነት ኣይሱዚ ናይ ድሮን መጥቃዕቲ ፈጺሙ ኣሎ። እዚ ዝተፈጸመ ኣብ ልዕሊ ናይ ጽዕነት መኻይን ዝገብሮ መጥቃዕቲ እተን መኻይን ለይቲ ንድሕንነተን ኢለን ሓቢረን ይጓዓዛ ከም ዝሓደራን ሰራዊት ዝፀዓና እየን ብዝብል ገጉይ ሓበሬታ ኣብ ልዕሊ ዘን ናይ ጽዕነት መኻይን 3 ግዜ መጥቃዕቲ ድሮን ፈጺሙ ኣሎ። ኣብዚ መጥቃዕቲ ሓደ ሰብ ከም ዝሞተ ሓደ ድማ ቆሲሉ ናብ ሆስፒታል ከም ዝተወስደን ካብቲ ቦታ ዝበጽሐና ሓበሬታ ይመላኸት። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ያው እንደሰማችሁት ነው እንግዲህ ሰሜን ላይ ጦርነት እያንዣበበ ይገኛል። ነገር ግን የኔ አጀንዳ ስለ ጦርነቱ ሳይሆን አሁን ቤተክርስቲያኗ እንዴት አድርጋ ሪስፖንድ ልታደርግ ነው ለዚህ ጉዳይ የሚለው ነው። እኔ ትልቁ በእውነት እንደ መጀመሪያው ጦርነት ሪስፖንድ ታደርግ ይሆን? መጀመሪያ የነበረውን እንደው ለማስታወስ ያህል እስቲ እነዚህ ቪዲዮዎች አጠር አድርጌ ላቀርብላችሁ። በግንባር በመገኘት በጸሎትና በሌሎች መልካም ተግባራት ሰራዊቱን ሲደግፉና ሲያበረታቱ ያገኘናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የካህናት መምሪያ ኃላፊ መልአከ ሕይወት ቆሞስ አባ ወልደ ኢየሱስ ሰይፉ የአሸባሪው ቡድን በቤተ እምነት ላይ የሚፈጽሙት ተግባር ከሰውነት ባህሪ ያፈነገጠ ነው ብለዋል። ሰው እንደ ሰው ካሰበ ቢያንስ የእምነት ቦታዎችን አይደፍርም። ወጣቶች፣ የሀገር ሽማግሌዎች፣ ልዩ ሆናችሁ ባለሀብቶች ይሆናችሁ ልክ እንደ ወልቃይት ጠገዴ አናሻግርም እንዳሉ መቀበሪያው ከዛ ማድረግ አለባቸው። ቀበሩት። በቃ ይሄን ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላ ነው። ይሄ ቡችላ ነው። ስለዚህ ይሄን ቡችላ ደግሞ አንገቱን በሉት። እኔ ኤልዛቤል ብዬብና ከዚህ የበለጠ ስም አላገኝባት እንጂ በዛን ጊዜ ነበር ከዚህ በላይ ቢሰጣት ይችል ነበር። አጥቼ ነው። እንግዲህ ቤተክርስቲያኗ እስካሁን ምንም አይነት መልስ አልሰጠችም። ነገር ግን ያው እንደሚታወቀው ጦርነት በጣም ብዙ ነገር ይበላል፣ ሀብት ንብረት ያወድማል፣ የሰው ሕይወት ይቀጥፋል። እንግዲህ ይሄ ደግሞ የእርስ በርስ ጦርነት ነው። ሁሉም ወንድማማች ነው። ሁሉም የተሳሰረ ማህበረሰብ ነው ያለኛ። ነገር ግን አንድ እምነት አለኝ። ከዚህ በፊት ምን እንዳልኩት አንድ እምነት አለኝ። በመንፈሳዊ ነገር ምንም አይነት ነገር የማይቋጭ የለም። ስለዚህ አባቶች እውነተኛ ቢሆኑ ሂድ ቁረጥ ፍለጠው ሳይሆን በትክክል የለበሱትን ልብስ አውጥተው ጥለው ማልቀስ እና በእግዚአብሔር እንዲህ ፀሐይን የምታክል እኮ ትልቅ ፍጥረት የእግዚአብሔር ፍጥረት ፀሐይን እኮ ያቆሙ አባቶች እኮ ነው ያሉን እኛ እንኳን ይሄንን ተራ የወንድማማቾች ግጭት ቀርቶ እና ስለዚህ አባቶች ለምንድን ነው እውነተኛ የማይሆኑት ነው የኔ ሁሌም ጥያቄ። እውነተኛ በቃ ምሳሌ መሆን አለባቸው። ይህ የለበሱት ነገር ህዝቡን ሊያስተምረው ይገባል። ብዙ ነገርን እግዚአብሔርን ራሱ በፍቅር ሊስቡት ይገባል በለበሱት። ስለዚህ ማልቀስ አለባቸው። ይሄ ሚዲያ ላይ ወጥቶ እንዲህ ፖለቲከኞቹም የሚሰሩት ስራ ከሆነ ይሄማ ፖለቲከኞቹ አክቲቪስቱ ይሄ ተማርን ያለው የሚሰራው ስራ ነው። እሱን አይደለም መስራት ያለባቸው። በትክክል አልቀሰው ሱባኤ ተገብቶ ተይዞ በቃ አንድ ነገር እንዲያደርግ እግዚአብሔር ለሁሉም መፍትሄ ያለው ለሁሉም መልስ አለው። ስለዚህ መልስ እንዲሰጣቸው እንጂ ህዝቡን አስተባብሩም ቢሆን በዚህ ወጣ በዚህ ወረድ እንደ ይሄ ምንድነው የኮማንደርነት ስራ ወይንም ደግሞ ምንድነው የወታደራዊ ስራ አይደለም መስራት ያለባቸውና የፖለቲካ የወታደራዊ ሱን አይደለም። በትክክል ከሁሉም ቦታ ያሉት ሃይማኖታ ኦርቶዶክስ ናት ወይ የማንም ኦርቶዶክስ ሰው የማንም በነገራችን ላይ ሃይማኖት እስከሆነ ድረስ የማንኛውም ሃይማኖት የኔ ሃይማኖት ነው ትክክል ነች ያለ አንድ ተቋም አንድ ግለሰብም ይሁን ተቋም ሌላም ይሁን ስለዛች ሃይማኖት በተግባር ነው ማሳየት ያለበትና ማሳመን ያለበት
እና ይህን ማድረግ ያለባቸው። ነገር ግን እስካሁን ያው ዝም ብለዋል አባቶች። እንግዲህ ራሳችሁም ቢሆን በገዳም ውስጥ ያሉትም በመስጊድ ያሉትም በሁሉም ቦታ ያሉት ብቻ ወጥተው ሰላምን መስበክ አለባቸው፣ ማልቀስ አለባቸው። ፖለቲካውን አይደለም፣ ፖለቲካውን ለፖለቲከኞች ይተውትና በትክክለኛ መንገድ ቢጓዙ ኖሮ አንድ አባት ይበቃል። ለዚች ሀገር አይደለም ለዓለም ይበቃል አንድ አባት። እና ስለዚህ እንደዚህ ነው መሆን ያለበት ነው የኔ እምነት ነው። እንግዲህ እናንተ ያላችሁን አስተያየት እንግዲህ አሳውቁኝ ወይ በኮሜንቱ። በነገራችን ላይ የነበረውን ቁስል ለመቀስቀስ ሳይሆን ካለኝ የሃይማኖቷ መልስ አላት የሚል አረዳድ ነው እና ለሁሉም ነገር መልስ አላት። በብዙ ነገር እግዚአብሔርን በትክክለኛው ከጠየቀች መልስ ይኖራታል ለሁሉም ነገር ከሚል አንደርስታንዲንግ ነው ይህንን ለማለት የፈለግኩት እንጂ ወይ ፖለቲካ ወይ ሌላ ነገር ምንም አይነት ሌላ አንድምታ የለውም እዚህ ጋ የምናገረው እና በዛ ተረዱኝ።